ሰላም ጤና ይስጥልኝ እንደምናላችሁ ሞገስ ሞተርስ ነኝ። እንግዲህ በርካቶቻችሁ እንደምታውቁት ከቢዋይዲ ምርቶች ውስጥ አንዱ የሆነው ዩዋናፕ በሶስት ካታጎሪ እንደሚመረት እናውቃለን። በ130 ኪሎዋት የኤሌክትሪክ ሞተር፣ በ70 ኪሎዋት ኤሌክትሪክ ሞተር እና አንደኛው መለያቸው ደግሞ ስማርት ድራይቭ ወይም ደግሞ አድቫንስድ ድራይቪንግ ሲስተም ያላቸው እንዲሁም የሌላቸው ተብለው የሚከፈሉ ናቸው። እንግዲህ በርካታ ደንበኞች ምንድነው ስማርት ድራይቭ ያልሆነውንስ ብንገዛ ምን እናጣለን፣ ስማርት ድራይቭን ደግሞ ብንጠቀም ምን እናገኛለን የሚል ጥያቄ ስለሚያነሱ በዚህ ጉዳይ ላይ ከስማርት ድራይቭ ጋር ተያይዞ ምንድናቸው፣ እንዴት ይሰራሉ፣ ምን ይጠቅማሉ የሚሉትን ነጥቦች እያነሳን ሀሳብ አስተያየት እየሰጠን የምንቀጥልባቸው ይሆናል። ሰብስክራይብ በማድረግ ቤተሰብ መሆን እንዳይዘነጋ። ስለዚህ ስማርት ድራይቭ የሚለውን ከምንለይባቸው እንግዲህ የመጀመሪያው የፊት ለፊት መስታወታችን ወይም ደግሞ የፍሮንት ዊንድ ሺልድ ትልቁ መስታወት፣ እነዚህን ካሜራዎች መቁጠር ይኖርብናል። ከፊት ለፊት ከላይኛው ሳይድ አንዱ ዳርክ ሳይድ ነው። ሁለተኛው ለቀቅ ያሉ አጠቃላይ 4 ካሜራዎች፣ ከስር 1 ከላይ 3 የናቪጌሽን ካሜራ ኢንተግሬትድ መሆኑን መመልከት ይኖርብናል። በተጨማሪም እዚች ጋር ያለችዋን ካሜራ በውስጥ በኩል የአይ ምልክት መኖሯን በደንብ እናያታለን። ስለዚህ ይሄ ካሜራ ከዚህኛው ጋር ልክ እዚሁ የሳይድ ስፖኬ ወይም የሳይድ ቪው ሚረሩ የውስጠኛው ክፍል ላይ ይሄም ካሜራ ወይም ደግሞ የሻዶ ፕሮቴክሽን እችኛዋ ካሜራ መኖሯን መመልከት ይኖርብናል። ከሱ በተጨማሪ ደግሞ እዚህ ማጠፊያው ላይ እችኛዋን ካሜራ የ360 ዲግሪ አይስ ያላት ወጣ ያለችዋን ካሜራ መመልከት ይኖርብናል። ስለዚህ እዛ 3 4 ቆጥረናል፣ እዚች ጋር ብቻ 3 6 ሆነ ማለት ነው። በተቃራኒው ሳይድ ደግሞ ያለውን እንደዚሁ ሄደን መመልከት ይኖርብናል ማለት ነው። በተጨማሪም እችኛዋን ካሜራ በውስጥ በኩል የአይ ምልክት ወይም ደግሞ ካሜራዋ በንጽህና የተቀመጠች መሆኗን መመልከት ይኖርብናል። ከሱ ፓራራል ከዚህ ትይዩ ይሄኛውንም ካሜራ በአነስተኛ ሳይዝ ከዚህኛዋ ሳይዝ በትንሽዬ የምታንሷን ካሜራ መመልከት ይኖርብናል። በተጨማሪም እዚሁ ራሱ የሳይድ ቪው ሚረሩ ላይ ወይም ደግሞ ስፖኪው ላይ ይሄኛው ተጨማሪ ሶስተኛው ካሜራ እንዳለ አንግላቸውንም ጭምር መመልከት ይኖርብናል። ስለዚህ 1 2 3 ማለት ነው። ከስር ደግሞ ይሄ የምትመለከቱት ሬይ ራዲየተር ነው። ካሜራ አይደለም፣ 1 2 3 ካሜራዎች ናቸው ያሉት። ከዚህ ቀጥሎ ይሄው ራሱ በዛኛው ሳይድም ደግሞ መኖሩን እናረጋግጣለን ማለት ነው። ስለዚህ ቅድም ከተመለከትነው የፊት ለፊት መስታወቱ ላይ ካሉት አጠቃላይ 4 በጎን በኩል 3 6 ይሄንን ደግሞ 7ኛውን ካሜራ መመልከትና ማየት ይኖርብናል። በተጨማሪ ደግሞ የፕሮክሲሚቲ ሴንሰሮች እንግዲህ መኪኖች አንዱ ካላቸው ሲስተም ውስጥ ኮሚዩኒኬሽን ሲስተም፣ ለምሳሌ ሆርን ወይም ክላክስ ኮሚዩኒኬት ነው የምናደርገው፣ ዞር በል ላልፍ ነው የሚል ነው። ልክ እንደሱ እዚህ ላይ ደግሞ ተጨማሪ ኮሚዩኒኬሽንን መልእክትን የሚተላለፍበት መንገድ አንዱ ፕሮክሲሚቲ ሴንሰር እንለዋለን። ከፊት ለፊት ሰው አለ፣ ግዑዝ አለ፣ አልፈን መሄድ አንችልም የሚለውን መልእክት ለማስተላለፍ ሴንስ ያደርጋል። ሴንሰር በመባል ይታወቃሉ። እነዚህ ሴንሰሮች ከፊት ለፊት ብቻ 6 መሆናቸው እንቆጥራለን። በዚህ በሳይድ ፌንደር በኩል ወይም በስተቀኝ ባለው በኩል 1 2 3 4 5 6 አጠቃላይ 6 ፕሮክሲሚቲ ሴንሰሮች መኖራቸውን ማረጋገጥ ይኖርብናል። በአጠቃላይ በፊት ለፊት በኩል 6 ፕሮክሲሚቲ ሴንሰሮች መኖራቸውን እናረጋግጣለን። ስለዚህ በተጨማሪም ከኋለኛው በኩል ለሚኖረን እንቅስቃሴ ወይም መኪኖች ለሚኖራቸው እንቅስቃሴ ወደ እናንተ ለሚቀርቡ እናንተም ወደ ኋላ ለምታደርጓቸው እንቅስቃሴዎች ከኋላ በኩል 6 ፕሮክሲሚቲ ሴንሰሮች፣ ከኋለኛው በኩል 2 ካሜራዎች መኖራቸውን እናረጋግጣለን። አንድ አፐር ሳይድ ነው ወይም የላይኛው ፓኔል ላይ ነው ያለው። የስረኛው ደግሞ ታችኛው
የትራንክ መክፈቻው ጥግ ላይ ካሜራው መኖሩን ዲቴክት እንለያለን፣ እናጣራለን መኖሩን። እንግዲህ ቅድም የተመለከትናቸውን የፕሮክሲሚቲ ሴንሰር እና ካሜራዎች ከፊት ለፊትም ያለ ከኋላም ያሉት ጥቅማቸው ምን እንደሆነ እንዴት እንደምንጠቀምባቸው ደግሞ ውስጥ እንመለከታቸዋለን ማለት ነው። እንግዲህ ከውጭ የተመለከትናቸውን የፕሮክሲሚቲ ሴንሰር እና ካሜራ ውህደት የስማርት ድራይቭ ውጤትን ይሄ ኮፓይለት አሽከርካሪው ከእይታው ውጪ የሆኑ ነገሮችን እንዲያሳየው እርሱ ያልተመለከታቸውን ነገሮች እንዲመለከት አደጋን እንዲቀንስ ለምሳሌ ሳይክለኛ እግረኛ ሊሆን ይችላል እንደማይገጭ ወይም ደግሞ ከመገጨቱ በፊት አሳሳቢ መልእክቶችን እንዲያስተላልፍ ለማወቅ ከውጪ ከመመልከት በተጨማሪ ደግሞ ውስጥ ላይ ይሰራሉ ወይ የሚለውን ደግሞ እንመለከታለን። ስለዚህ ይህንን ስማርት ድራይቭ ለማወቅ የካሜራ ሲስተማችንን እንደገባን ኦን ማድረግ ነው። እሱም እንዲቀለል ወደ ድራይቪንግ ላይ መቀየር ነው። ለምሳሌ አሁን ካሜራውን ያደረኩት መኪናውን ያደረኩት ድራይቭ ነው። ዲ ያስገብቻለሁ። ሶ ከፊት ለፊት ያለውን የቶፕ ቪው የሳይድ ቪው እያመላከተኝ ነው። ቀሪውን ሳይድ ደግሞ እንዲያሳየኝ ሌሎችን ሳይዶች ደግሞ መርጥለታለሁ። ለምሳሌ እዚህ በኩል ምን አለኝ፣ በጎን በኩል ምን ተቀምጧል፣ በዚህኛው ሳይድ ምን አለ ሚለውን ቼክ አደርጋለሁ። ልክ እንደዚህ በተቃራኒው ሳይድ ያለውንም የፕሮክሲሚቲ ሴንሰሩ ሲደመር ካሜራው አብሮ አንድ ላይ መስራታቸውን እዚህ ጋር ሰሌክት እያደረኩኝ ማወቅና መለየት ይኖርብኛል። ለምሳሌ ኖርማሊ እነዚህ መኪኖች የፓርኪንጋቸውም ሰልፍ ፓርኪንጋቸውም ስለሚሰራ እሱንም በመጫን ማወቅ እችላለሁ። አሁን እሱን ለማሳየት የማይቻልበት ሁኔታ መስኮቱን ስለተከፈተ ነው። ስለዚህ በካሜራው ብቻ ዲቴክት ለማድረግ የድራይቪንጉን በመምረጥ ካሜራ እይታ አቅጣጫዎቹን መመልከትና መጠነኛ እንቅስቃሴ በማድረግ ፕሮክሲሚቲ ሴንሰሮቹ አክቲቭ መሆናቸውን ማወቅ እንችላለን ማለት ነው። እንግዲህ ከውጪ ስንመለከታቸው የነበሩ የፕሮክሲሚቲ ሴንሰር እና የካሜራ ውህደት የጋድስ አይ ወይም ደግሞ የኮፓይለት አሽከርካሪው ከእይታ ውጪ የሆኑትን ነገሮች እንዲመለከት መኪናው አደጋ እንዳይፈጽም ለምሳሌ ፔደስትሪያንስ እግረኞች ሊሆኑ ይችላሉ፣ ሳይክሊስት ወይም ደግሞ በሳይክል እንቅስቃሴ የሚያደርጉ ይችላሉ፣ ወይም ደግሞ መኪናም ሊሆን ይችላል፣ ወይም ሌላ ግዑዝ ነገር ቢኖር እንዳይገጭ እነዚህ ፕሮክሲሚቲ ሴንሰሮች እና ካሜራዎች በመዋሃድ መኪናውን ከአደጋ የመታደግ ስራ እንዳላቸው እንደሚሰሩ ደግሞ ማወቅ ማረጋገጥ ይኖርብናል። ከውጪ ኖረው እዚህ ደግሞ ላይሰሩ የሚችሉበት ሁኔታ ስለሚኖር እሱን እንዴት ነው መጀመሪያ ቼክ የምናደርገው? መኪናችን ውስጥ እንገባለን። ስለዚህ በቀጥታ ወደ ድራይቪንግ ወደ ፈለግ ነው በሁለቱም ወደ ፊት ለፊት ድራይቭ በማድረግ የካሜራው ፖዚሽኖች ሁሉንም አቅጣጫ እንደሚያሳይ ማረጋገጥ አለብኝ። ለምሳሌ ይሄንን ፖዚሽን ስመርጥለት በጎን በኔ በስተግራዬ በኩል ያለውን ክፍተት ያሳየኛል። ልክ ይሄኛው ደግሞ ከፊት ለፊት ያለውን እንደዚህ በስፋት እመለከተዋለሁ። ሶ ይሄንንም በመንካት በጎን ትንሽም ደግሞ ከኋላ ወደኋላ ሸሸት ብሎ ያለውን ሳይዳ ያለው የድራይቭን ወደፊት ለፊት እየሄድኩኝ ቢያንስ በቀኝና በስተግራ ያሉትን ሁለቱንም ሳይዶች ከነፊት ለፊቱ እንደሚያሳየኝ ማረጋገጥ አለብኝ። ሶ እችኛዋን የመሃልኛዋን ደግሞ በመንካት በዚህኛው በኩል በቀሪው ሳይድ ደግሞ ያለውን አረጋግጣለሁ። ሶ የሶስተኛውንም ድጋሚ በመንካት መኪናዬ ምን ያክል ከአደጋ ወይም ደግሞ ሌላ መኪና እንደማይነካ ያረጋግጥልኛል። ስለዚህ ሶስቱንም አማራጮች ቼክ አደርጋለሁ። በዚህ በኩል የተቀመጡትን ሁሉንም አማራጮች ቼክ አደርጋለሁ። አንድ ይሄ ነው፣ ሁለተኛው ይሄ አለ፣ ሁለቱንም ሳይድ ያሳየኛል። የሰልፍ ፓርክ ያው ቁልፍ ውስጥ አድርገን ቦታውን አመቻችቶ መውረድ ስላለብን ነው። ስለዚህ ሁሉንም ዳይሬክሽኖች እንደሚያሳየኝ እርግጠኛ መሆን ይኖርብኛል ማለት ነው። ወደኋላ ለመመለስ ያክል የድራይቪንግ ከፊት ለፊት ያለውን አይተናል። አሁን ደግሞ ሬየር ላይ ወደኋላ ደግሞ ስንንቀሳቀስ ምንድን ነው የሚያሳየን የሚለውን መመልከት ይኖርብናል። ለምሳሌ አሁን በጣም ተጠግቼ ነው ያለው፣ ከኋላ ሌላ መኪና እንዳለ በዚህ ርቀት ያመላክተኛል። የቀረችኝ እቺ ጋፕ ብቻ መሆኗን ያሳየኛል።
ይሄንን እየተመለከትኩኝ ያው መውሰድ የሚገባኝን ጥንቃቄ ወስዳለው እንዳልጋጭ ማለት ነው። ልክ በተመሳሳይ ሬርም ቢሆን ምን አለ ከሚለውን ደግሞ በሬር በኩል እነዚህ ሁለቱ በቀኝና በስተግራ በኩል ያሉት በመመልከትና ማየት ይኖርብኛል። ስለዚህ እነዚህን የካሜራ ዳይሬክሽኖች ወይም ደግሞ የካሜራ የእይታ ሁኔታዎች የእይታ ዳይሬክሽኖች እየቀያየርኩ በመንካት ፕሮክሲሚቲ ሴንሰሩ ከነ ካሜራው እንደሚሰራ ፋንክሽናል እንደሆነ የማረጋግጥበት ሁኔታ በራሴ ሊኖር ይገባል ማለት ነው። ስለዚህ አጠቃላይ ይሄ የፕሮክሲሚቲ ሴንሰር እና ካሜራ ጋድስ አይ ወይም ደግሞ አሽከርካሪው ተጨማሪ እገዛ እንዲያገኝ ጭጋጋማ በሆነ ቦታ ሊሆን ይችላል፣ ምሽት ሊሆን ይችላል፣ የጤና ችግር የማየት የማይመቹ ሁኔታዎች ቢኖሩ እነዚህ ፕሮክሲሚቲ ሴንሰር እና ካሜራዎች ከዚህ ችግር የሚታደጉ ስለሆነ ይህንን መጠቀም የተሻለ የማሽከርከር ምቾት ይሰጣል የሚል ሐሳብ አለኝ። እንግዲህ አጠቃላይ ስለ ፕሮክሲሚቲ ሴንሰሮች ስለ ካሜራና ስለ ጋድስ አይ ወይም ደግሞ ስማርት ድራይቭ በሚለው ይህንን ያክል ተወያይተናል፣ ተነጋግረናል። ከዚህ ቀደምም ቴዎሬቲካሊ ሰፊ ማብራሪያ የቀድሞ ቪዲዮ ላይ የሰጠውኝ ስለሆነ በእናንተ በኩል ደግሞ ተጨማሪ አስተያየት ሐሳብ እንዲሰራላችሁ የምትፈልጉት ካለ ተጨማሪ ጥያቄ አስተያየት ማንሳት ትችላላችሁ፣ እንማማራለን። እኔም ጋር ስህተት ካለ አርማለሁኝ። ሞገስ ሞተርስ ነኝ። መልካም ቆይታ። አመሰግናለሁ።